ተመስጦ እኛ ምናመልከው ግድ ደርሶብን ተጣወድቆብን አይደለም። ተማርከን እጅ አሰጥቶን በግርማው ገዝቶን ነው፣ በውበቱ ገዝቶን ነው። ለሱ ክብር ይሁንለት። አንደኛ ቆሮንቶስ ምዕራፍ 2 እኔም ወንድሞች ሆይ ወደ እናንተ በመጣው ጊዜ ከቁጥር 1 ነው የጀመርኩት። በቃልና በጥበብ ብልጫ ለእግዚአብሔር ምስክርነቴን ለእናንተ እየነገርሁ ያልመጣው ለምን? እንዴ ቆሮንቶስ ነዋ፣ ጥበብ እዛ ነዋ ያለው። እነሱ በሚፈልጉት ፍልስፍናና ጥበብ እንዴት ሊመጣ ይችላል? ቢመጣ በምን መንገድ ቢመጣ ቅቡል እንደሆነ በእነሱ ጆሮ በጣም የታወቀ አይነት ነገር ነው። ግን በዛ መንገድ በቃልና በጥበብ ብልጫ ለእግዚአብሔር ምስክርነቴ ለእናንተም እየነገርኩ አልመጣው። በመካከላችሁ ሳለሁ ከመጣ በኋላ ደግሞ ከኢየሱስ ክርስቶስ በቀር እርሱም እንደተሰቀለ ሌላ ነገር እንዳላውቅ ቆርጬ ነበር። ግጥም ያለ ዕውቀትና ትምህርት ሞልቶ ስለነበር በዛ መንገድ ቢመጣ አይነት ተሰሚነት የሚያገኝ የሚመስላቸው ናቸውና በቆየው ጊዜ ሁሉ እንትን አልቀየርኩም። ርዕስ፣ ዝንባሌ፣ ፍላጎት፣ ሐሳብ አልቀየርኩም። ኢየሱስን ብቻ ያውም የተሰቀለውን ሌላ ላላውቅ፣ አንዳንድ ትርጉሞች ላይ ሌላ ላልናገር እና የሰዎችን ኢንተረስት ልሞላ ወደ እናንተ እንዳልመጣው አይታችኋል። በምትፈልጉት መንገድ ዞር ብላችሁ አገልጋይ ዳግም የተወለደ መለያው እንዲህ ነው በሉት። የሰማይን ልብ እንጂ የሰውን ልብ አያገለግልም ንገሩት። ለዚህ ተጠርተሻል። ልቡን ለማገልገል ተጠርተሃል። ጌታ ይባረክ። እኔም በድካምና በፍርሃት በብዙ መንቀጥቀጥም በእናንተ ዘንድ ነበርሁ። እምነታችሁም በእግዚአብሔር ኃይል እንጂ በሰው ጥበብ እንዳይሆን ቃሌም ስብከቴም መንፈስንና ኃይልን በመግለጥ ነበር እንጂ በሚያባብል በጥበብ ቃል አልነበረም። በቆየው ጊዜ ሁሉ በእናንተ ፊት ይህን የልዑሉን ቃል ፕሬዘንት ሳደርግ በቁልምጫ የጥበብ ቃል እንደ ፈላስፎቻችሁ በእናንተ መሃል ፖፕላር እንደሆኑ አይነት ተናጋሪዎቻችሁ የሰውን ቀልብ የሚገዛ ሰው ሆኜ ሳይሆን የመጣሁት በሚያባብል ቃል የተያዝኩ ሳይሆን መንፈስንና ኃይልን በመማረክ በመግለጥ ነበር እንጂ በሚያባብል በጥበብ ቃል አልነበረም። አባባይ አልነበርንም። አባባይ ሰሚ ለማግኘት ደካሚ አልነበርንም። መልእክተ ሙሉ ነን። መልእክታችን ደግሞ በእናንተ ፍልስፍና በኩል በጥበብ አይነት ሳይሆን መንፈስንና ኃይልን ምን በሚል በመግለጥ ነው። እንዲህ እመኛለሁ አባባዮች ሳትሆኑ መንፈስንና ኃይልን የሚገልጥ አገልጋይ በምንም አገልግሉ። ይሄንን ቅዱስ ቃል በተለይ የተሰበከውን ክርስቶስ ሰባኪያን ከሆናችሁ አሜን ጩሁና እስቲ ኃይል በሉ አንዴ። አይ የጉባኤ እኮ ኃይልን በመንፈስ ኃይልን በመግለጥ ነበር እንጂ በሚያባብል ቃል በጥበብ ቃል አልነበረም። በበሰሉት መካከል ግን ጥበብን እንናገራለን። እነማን ይሆን የበሰሉት? እሱን በኋላ እንነጋገራለን። የበሰሉ ይላል። የበሰሉ ሲል በምን የበሰሉ እንደሆኑ በመካከል ግን ጥበብን እንናገራለን። ነገር ግን የዚህችን ዓለም ጥበብ አይደለም፣ የሚሻሩትንም የዚህችን ዓለም ገዦች ጥበብ ያውቃቸዋል። እነዚህን ሰዎች ይሄን ሲያወራ እነሱ ደግሞ ቆሮንቶስ ሳይሆን ደግሞ ያውቃቸዋል። የጥበብ ገዢዎችን ስለሚያውቋቸው አይደለም። ነገር ግን እግዚአብሔር አስቀድሞ ከዘመናት በፊት ለክብራችን የወሰነውን ተሰውሮም የነበረውን የእግዚአብሔርን ጥበብ ዞር በል ንገረው። ያንተ ጥበብ ፍልስፍና ሳይሆን የአብ ልጅ ኢየሱስ ነው በሉት። ዞር ብላችሁ ያንቺ ጥበብ የዚህ ምድር ፍልስፍና አይደለም፣ የአብ ልጅ ነው ኢየሱስ ይባላል። ንገሩት። ያንተ ጥበብ እርሱ ነው።
ብልጫሽ እሱ ነው። ተነጋገሩ። ብልጫ እሱ ነው። ኦንላይን ያላችሁ ቤተሰቦቻችን አብራችሁን እንዲህ እንደምታረጉ ተስፋ አደርጋለሁ። ኢየሱስ ያድናል። ዓለም የምትኮራበት ጥበቧ እግዚአብሔር በጥበቡ የዓለምን ጥበብ ምን አድርጎታል? ሞኝነት አድርጎታል። ሞኝ ያደረገው ጥበብን በመግለጥ ነው። ያም ጥበብ የአብ ልጅ ማን ይባላል? በተገለጠው ጥበብ በአብ ልጅ ወይም በቤተልሔሙ በናዝሬቱ በኢየሱስ በኩል የዓለምን ጥበብ ምን አድርጎታል? ስለዚህ ጠቢባን እኛ እንጂ እናንተ አይደላችሁም። ዋናው ጥበብ የበራለት የምድር ሳይሆን የሰማይ ጥበብ የገባው የአብ ልጅን ኢየሱስን የተረዳነንና እንዳትሸማቀቁ። በእውነት ይሄን ወንጌል ይዛችሁ በማንም ፊት አናንስም። እኛ የእግዚአብሔር ጥበብ የሆነው ክርስቶስ በርቶልናልና የዓለምን ፍልስፍና ከንቱ አድርጎታል። እነ ኢሳይያስ ቀድመው እኮ ተንብየው ነበር አይደለ? አዎ ቀድመው ተንብየው ነበር። ምክንያቱም የጥበበኞችን ጥበብ አጠፋለሁ ብሎ በዚያኛው ኪዳን አስቀድሞ የተነገረው የዚህችን ዓለም ጥበብ ከንቱ ሊያደርገው ጥበብ የሆነውን ልጁን ተሰውሮ የነበረው ተሰውሮ የነበሩ በሉ። እነሱ ግን በፍልስፍናቸውና በጥበባቸው ጥጉን የነኩ የዓለምን ምስጢራት የተራቀቁ ይመስላቸዋል። ይሄን ምስጢር ግን አያገኙትም። በእነሱ ጥበብ ምን ያለ ስለሆነ የተሰወረ ነው። በፍልስፍናቸው ውስጥ የለም የአብ ልጅ በመንፈስ ቅዱስ መምጣት መገለጥ ውስጥ እንጂ ያለው በፍልስፍናቸው ውስጥ ኢየሱስ የለምና የተሰወረ ነው። ከዘመናት በፊት ለክብራችን የወሰነውን ተሰውሮም የነበረውን የእግዚአብሔርን ጥበብ በምስጢር እንናገራለን። ከዚህችም ዓለም ገዦች አንዱ እንኳ ይህን ጥበብ ገዦች ናቸው። ገዦች የሚለው ከሀብት ጋር የተያያዘውን ከስልጣን ጋር የተያያዘ ሳይሆን ከፍልስፍና ጋር የተያያዙ ገዢዎች የሚባሉ አሉ። ጠቢባን ከተማን ሀገር ያስተዳድሩ ነበር። ተሰሚዎች ናቸው። ነገስታት፣ መኳንንት፣ መሳፍንቶች ጭምር የሚሰሟቸው ናቸው። እነሱን ከዚህ ዓለም ገዢዎች አንዱ እንኳ ይህንን ጥበብ አላወቀው። አውቀውትስ ቢሆን የክብርን ጌታ ባልሰቀሉትም ነበር። ነገር ግን አይን ንገሩኝ እንጂ አይን፣ ጆሮ፣ በሰውም ልብ አይን፣ ጆሮ፣ በሰውም ልብ ቆይ እኛ ቤት የመጣው ጥበብ እንደዚህ ነው። አይን፣ ጆሮም ልብም። ፍልስፍና ግን አይን ምን ያደርገዋል? ያየዋል። ጆሮም ይሰማዋል። በልባቸውም ተጠብበው ይሰማቸዋል። ይህ ምስጢር ግን ከአይን ውጪ፣ ከጆሮ ውጪ፣ ከልብ ውጪ እግዚአብሔር ለክብራችን የወሰነው ተሰውሮ የነበረ የእግዚአብሔር ጥበብ ማን ይባላል? የመጨረሻው ጥበብ የበራለት ሰው ኢየሱስ እንደበራለት ሰው የታደለ ሰው በእኛ መካከል አለ። አምላክነት ወርስኮኝ እኔ አመልክሃለሁ፣ ጌትነትህ ወርሶኝ እንገዛልሃለሁ፣ ግርማ ሞገስህ አይ ልቤን ነካ፣ እንዳንተ ያለ ኢየሱስ ያድናል። አምላክነት አመልክሃለሁ፣ ጌትነትህ ውረሰው። አሁንም ልባችንን አስደንግጠን በግርማህ በልህቀትህ አስደንቀን እንደገና እጅ አሰጠን አሸንፈን እንደገና ልቤን ነካ፣ እንዳንተ ያለ
እንደዚህ ይላል የአምላኬ ቃል፣ እግዚአብሔር ግን ለሚወዱት ያዘጋጀው። አየይ እግዚአብሔር ምን ለሚሉት ያዘጋጀው? ለሚወዱት የሚያዘጋጀው። ተብሎ እንደተጻፈ እንዲህ እንናገራለን። መንፈስም ጉድ ሊመጣ ነው። አሁን የእግዚአብሔርን ጥልቅ ነገር እንኳን ሳይቀር ሁሉን በእኛ እግዚአብሔር በመንፈሱ ለእኛ እግዚአብሔርን በመንፈሱ በኩል ገለጠው። ይህን ምስጢር ምን አደረገው? አሁን ይሄ ምስጢር ምን ተብሏል? ምስጢሩ ተሰውሮ የነበረው ምስጢር። ይህ ምስጢር ግን እኮ መጽሐፍ ሲናገር በዮሐንስ ወንጌል ምዕራፍ 1 በዓለም ነበር፣ ዓለሙም ነበር እኮ። ፍልስፍናቸው አጣው፣ መራቀቃቸው አጣው፣ ግን ነበር፣ በዓለም ነበር። መንፈስም የእግዚአብሔርን ጥልቅ ነገር እንኳን ሳይቀር ሁሉን፣ እስቲ ሁሉም በሉ አንዴ፣ ይመረምራልና ለእኛ እግዚአብሔር በመንፈሱ በኩል ምን አደረገው? በእርሱ ውስጥ ካለው ከሰው መንፈስ በቀር ለሰው ያለውን የሚያውቅ ሰው ማን ነው? መልሱ። ማን ነው? መልሱ እንጂ። አለ ሰው? ማን አለ? እንዲሁም ደግሞ ከእግዚአብሔር መንፈስ በቀር ለእግዚአብሔር ያለውን ማንም ሰማይ እኮ ምስጢር ነው። ማን ያውቀዋል? ማንም። ዋይ እኛ ግን ቁጥር 12 ነው። ይሄን 2 ወር የምንቆየው አንድ ቁጥር ላይ ነው። እኛ ግን ከእግዚአብሔር እንዲያው የተሰጠንን እናውቅ ዘንድ ምን ያለንን ተሰርቶልን የተሰጠን ቀድሞ ተዘጋጅቶ የተሰጠን የሆነልን እንዲያው በዋጋ ሳይሆን በልፋት ሳይሆን በጥረት ሳይሆን በጥበብ ሳይሆን በፍልስፍና ሳይሆን እንዲያው ያዘጋጀ የሰራው የሆነልን እንዲያው የሆነልንን ለካ የሆነልህን ራሱ የሚገልጥልህ ካልመጣ አታውቅም። እና አለ ይህ የእግዚአብሔር መንፈስ ከእግዚአብሔር እንዲያው የተሰጠንን እናውቅ ዘንድ ከእግዚአብሔር የሆነውን መንፈስ እንጂ የዓለምን መንፈስ አልተቀበልንም። ይሄ የዓለም መንፈስ የዓለም ጥበብ ፍልስፍናዋና ከነግልሙትናዋ ይዟል። እዚያው ለእኛ እሱ ሞኝነት ሲሆን በእኛ መካከል የተሰራን እግዚአብሔር የሰራውን ያንን ጥበብ ድንቁን ያ እንዲያው የሆነልን እርሱን እንድናውቅ ለካ የተቀበልነው መንፈስ የተሰራልንን እንድናውቅ የሆነልንን እንድናውቅ መጥቶ ነጋሪ ነው። ሆኖልሃል። ተሰውሮ የነበረውን እየገለጠ የተገለጠ እንዲሆን በእያንዳንዱ ቀን ባለማቋረጥ ይህን ምስጢር የሚገልጥልን መንፈስ ቅዱስ ይባላል። ተቀብለነዋልና በእኛም ውስጥ ይኖራልና እናውቀዋለን። ዮሐንስ ወንጌል ምዕራፍ 14 ቁጥር 16። በመጨረሻ መንፈሳዊ ነገር ከመንፈሳዊ ነገር ጋር አስተያይተን መንፈስ በሚያስተምረን ቃል ይህን ደግሞ እንናገራለን እንጂ የሰው ጥበብ በሚያስተምረን ቃል አይደለም። አሁን ሊዘረዝረው ነው። ለፍጥረታዊ ሰው የእግዚአብሔር መንፈስ ነገር ምንድን ነው? አሁን ደጅ ላሉት ፍጥረታውያን ግን እኮ እነሱ በጣም ተፈላስፈዋል። አሁን እኛ እኮ ሞኝ ነው የምንመስላቸው። መሄጃ ያጣን እኮ የሆነ የጎረምሳ ስብስብ ነው የምንመስላቸው። እዚህ ሀገር እንደሚነግሩን ደግሞ በስንዴ የመጣ የሆነ ነገር ተመቻችቶ ወጣቶች መሄጃ ሲያጡ የተቀበሉት እምነት ነው የሚመስላቸው። እንኳን የዚህ ዓለም ሰዎች ሃይማኖተኞች እንኳን አይረዱንም። ግን እኛ ጥጉ የበራለት እግዚአብሔር ሰውሮት የነበረውን ጥበብ በመንፈስ ቅዱስ በኩል ለኛ የገለጠው ለፍጥረታዊ ሰዎች ግን የኛ ነገር ሞኝነት ስለሚመስላቸው ምን ያደርጉትም አይቀበሉም።
በመንፈስ የሚመረመር ስለሆነ ሊያውቀውም መንፈሳዊ ሰው ግን ዞር ብለህ መንፈሳዊ ወንድሜ፣ መንፈሳዊ እህቴ ሰላም ላንቺ ይሆናል። መንፈሳዊ ነህ በሉት ዞር ብላችሁ። መንፈሳዊነት በሉት ዞር ብላችሁ። ከፍሬ ጋር የተያያዘ አይደለም፣ መንፈስን ከመቀበል ጋር የተያያዘ ነው። መንፈስ ቅዱስን ተቀብለሃልና በአንተ ይኖራልና አንቺ መንፈሳዊ ነሽ። ንገሪያት፣ መንፈሳዊ ነህ። ከዛ መንፈሳዊ ሰው ግን ስለሚያፈራ ወይ የመንፈስ ፍሬ ይገለጥብናል እንጂ መንፈሳዊ ይሄን ነው ፍሬ ሲታይብን ሳይሆን መንፈስ ሲገባብን ነው። ደግሜ እናገራለሁ፣ መንፈሳዊነት መንፈስ ቅዱስን ከመቀበል ጋር ብቻ የተያያዘ ነው። ከዛ በእያንዳንዱ ቀን ግን መንፈሳዊ ሕይወቶቻችንን ስንኖር መንፈስ በእኛ ምን ስለሚያፈራ የመንፈስ ፍሬ ይሰራብናል፣ ይገለጥብናል እንጂ ፍሬ ደግሞ ፕሮሰስ ነው፣ በሂደት እናፈራለን። ግን ደግሞ መንፈሳዊ የምንሆነው ተግባሮቻችን ታይቶ ሳይሆን ስለተቀበል በእኛ ስለሚኖር። ክብር ለእርሱ ይሁን። እንደገና ካላስቸገርኳችሁ መንፈሳዊ ወንድሜ፣ መንፈሳዊ ወድ ፍጥረታዊ አይደለህም አንተ፣ ንገሩት። መንፈሳዊ ነሽ፣ ፍጥረታዊ አይደለሽ። መንፈሳዊ ሰው ግን ሁሉን ይመረምራል፣ ራሱ ግን በማንም እንዲያስተምረው የጌታን ልብ ማን አውቆት ነው? እንዴት ምን ጉድ ነው! አቤት እንዴት እንደምንከርም። እኛ ግን የክርስቶስ ልብ አለን። ልቡን አወቅ ነው በተቀበልነው መንፈስ ቅዱስ በኩል ያ ምስጢር እኛ ልብ ላይ ታወቀ። እኛ የጌታ ልብ የሆነውን በየቀኑ ገና እየበራልን የምንሄደው እንደገና ደግሞ ስንሄድም ወደፊት ስንሰበሰብ ራሱ የምንሄደው ወደ ሆነልን ነው እና ከመነሻችን ጀምሮ እስከ መንግስቱን መውረስ ድረስ የምንተዳደረው በሆነልን ነው። በጣም ነው የሚገርመው። ልኩ ይደንቃል። ይህንን የሆነልንን እኛ በበራልንና በተገለጠልን ልክ እየተረዳ ነው እንሄዳለን። ዓለም አልተቀበለውምና አያውቀውምና ስላልተቀበለው አያውቅም። ስለዚህ በፍጥረታዊ ሰውና በመንፈሳዊ ሰው መካከል ያለው ነገር በቸርች መሄድና አለመሄድ፣ በመዝሙር መስማትና በዘፈን መስማት መካከል ያለ ልዩነት አይደለም። ዳግም የመወለድና ያለመወለድ የህይወትና የሞት ጉዳይ ነው። በጣም መሰረታዊ ነው። በየቀኑ እኮ የምንማረው የሆነልንን ነው። ሰባኪ የትኛውንም ርዕስ ያንሳ፣ በተለይ በአዲስ ኪዳን መልእክተኛ ቆሞ የሚያገለግለው እኮ የሆነልንን ወይም ጥሪው ያንን የመናገር ያንን የማስታወቅና በዛ የመኖር ጥሪ ነው። እንዴት ከዕለት ዕለት የህይወት ኑሮቻችን ጋር የተያያዘ ነው። ይህንን ማወቅ የተሰራልን ማወቅ። ይህ እውቀት ልክ በአንድ ሰብጀክት ያለ ትምህርት ስትማሩ ያ የዛ ሰብጀክት አስተማሪ ሲያስረዳ የምትረዱት አይነት እውቀት አይደለም። ህይወት የሆነ እውቀት ነው። ኑሮ የሆነ እውቀት ነው። ኔክስ ዋይ በመንፈስ ብትሆን ባትሆን መሬት ላይ መምጣት ይችላል። ምንም እዛው ደብተር ላይ የምትሰቃየው። ይሄ ግን ይሄ እውቀት ማወቅ የሚለው ያንተን መደበኛ የህይወት ስርዓትን የሚቀይር ውሎን የሚቀይር ሰፈር የሚቀይር እውቀት ነው። ይሄ እውቀት በእያንዳንዱ ቀን ላይ የምንኖረው አይነት እውቀት ነው። ስለዚህ ሰው የሚኖረው የእውቀቱን ልክ ነው። ምን ያክል ገና ከዚህ በላይ በመንፈስ ቅዱስ ብዙ መማር እንዳለብን የምናስታውቀው የምንኖረው ኑሮ በጣም በአብዛኛው ትንሽ ያነሰ ስለሚመስል ነው። ግን መግቢያዬ ላይ እንደነገርኳችሁ ፈላስፎች አሁን ድረስ ታውቃላችሁ በጣም ብዙ እየተስፋፋ ካለ እምነት አንዱ
እነዚህ ኤቲስቶች ኢትዮጵያ ውስጥም አሁን አንዳንዶቹ ሳያፍሩ በሚዲያ እየወጡ ኤቲስት እንደሆኑ ይናገራሉ። ጆሮአችን እንዲለምደው ይጥራሉ። ይገርማችኋል። እኔ ምንም እዚህ ነገር ውስጥ እምነት ነገር አልፈልግም ይሉ አሉ እና ትንሽ ጠጋ ስትሏቸው ደግሞ ያነበቡትን የመጽሐፍ ክምር ይነግሯቸዋል። በዚህ መልክ ደግሞ ራሳቸውን ያልገለጡ አሉና በአብዛኛው እንደነዚህ አይነት ሰዎችን ጠጋ ብላችሁ ታያቸው በጣም መፈላሰፍ የሚወዱ ብዙ መጽሐፍት ያገላበጡና እንዳውም እኛ የምናሳዝናቸው አይነት ነን። እነሱ በጣም በስለው አውቀው የምናሳዝናቸው ነን እና መልኩን ቀይሮ አሁንም በምድሪቷ ላይ የተስፋፋ ነው እያልኳችሁ ነው። በጣም ክርር ያሉ የሃይማኖት የነበሩ ሰዎች ራሱ በጣም ሊበራል ወደ መሆን ኮምፕሮማይዝ ወደ ማድረግ ባይ በቃ እዛም ሃይማኖት ጥሩ ነው፣ እዚህም ሃይማኖት ጥሩ ነው፣ እዛም ብትሄዱ ጥሩ ነው፣ እዚህም ብትሄዱ ብለው ለመምከር ይጥራሉ እንጂ እነሱ ራሳቸውን ቀስ እያሉ ያወጣሉና ልክ እንደነዛ በቆሮንቶስ ቤተክርስቲያን እንደነበሩና በከተማዋ እንደነበሩ አይነት ሰዎች ነው። እኛ ኦቦሌሶ አንድ ቤት ሙሉ መጽሐፍ ደርድረን የመጣልን ዕውቀት ሳይሆን እኛ ቤት የበራው ብርሃን ዋዛ አይደለም። ይሄ ብርሃን የነሱን መጽሐፍ ጋርቤጅ የሚከት ብርሃን ነው። የነሱን ፍልስፍና፣ ዕውቀት፣ ጥበብ ልንረዳቸው አንችልም። እነሱ ደግሞ ስላልተቀበሉት በራሳቸው መንገድ በጣም ፈልስፈዋልና ይሄንን የኛን ብርሃን ካታጎራይዝ ለማድረግ ጭምር ደፋሮች ናቸው አንዳንዶቹ። ይሄ ብርሃን ሌላውን እንዳታቅ የምትቆርጥበት ብርሃን ነው። ይሄ ብርሃን አንተን በኃይል የሚያደርግ ብርሃን፣ በመንፈስ በኃይል የእግዚአብሔርን መንፈስና ኃይልን በመግለጥ የሚያደርግ ብርሃን ነው። ይሄ ብርሃን ብዙ መጽሐፍትን በማንበብ በሰበሰብነው ዕውቀት ያገኘነው መረጃ ሳይሆን እኛ ቤት የመጣ ብርሃን ነው። እዚሁ አንደኛ ቆሮንቶስ ምዕራፍ 1:26 ላይ ወንድሞች ሆይ ይላል፣ እኛን ማለት ነው፣ በተጠራችሁ ጊዜ ምን እንደነበራችሁ እስቲ አስቡ ይላል። መደበኛ ትርጉም ነው ማነበው ነው። ፋታ ይሰጣል። አስቡ ያለው እስቲ ቀና በሉና በተጠራችሁ ጊዜ ምን እንደነበራችሁ እስቲ አስቡ። እስቲ አስቡ ምን ነበራችሁ ስትጠሩ? ለምንድን ነው ይህን ያነሳው? 3 ነገሮችን ይጽፋል እዚህ ጋር። በሰው መስፈርት ከናንተ ብዙዎቻችሁ አዋቂዎች አልነበራችሁም ይላል። ይሄኛው ትርጉም ብዙዎቻችሁ ይልና ኃያላን አልነበራችሁም ይልና ብዙዎቻችሁም ከትልቅ ቤተሰብ አልተወለዳችሁም ይላል። ይሄኛው ትርጉም ደስ ሲል በተጠራችሁ ጊዜ ምን አይነት ሰው እንደነበራችሁ እስቲ አስቡ። ለምንድን ነው ይሄን ያለው? እግዚአብሔር አንተን ሲጠራህ ማሳፈሪያ አድርጎን ይጠራህ። እነማንን? የዚህ ዓለም ጥበበኞችን እናውቃለን ባዮችን ማሳፈሪያ አድርጎ ነው አንተን የጠራ። ባጭሩ ይሄ በርቶልሃል ማለት የነሱን ሞኝ ማድረጊያውን ለእግዚአብሔር ደግሞ ጥበብ የሆነውን ክርስቶስ በአንተ ውስጥ አበራው። ይህ ዕውቀት ትምህርት ቤት የሚገኝ ቢሆን ኖሮ ብዙ ሰዎች ተምረውት ስለሚያገኙት እኛ አይደርሰንም ነበር። ይህ ብርሃን ፈላስፎች መንደር ተገልጦ ቢሆን ኖሮ እዛ አካባቢ የሚያስጠጋን ስላልነበር ይህ አይደርሰንም ነበር። ባለጠጎች ሰፈር በርቶ ቢሆን ኖሮ ይሄ ብርሃን እነዚህ እውነቶች አያገኙንም ነበር። ይህ ብርሃን ያገኘህ እነዛን ዝም ሊያሰኝብህ
በኢሳይያስ ላይ ያለውን ቃል እንዲህ ብሎ ነው ይጽፈው። ኢሳይያስ 50 ቁጥር 6 ላይ የጥበበኞችን ጥበብ ምን አደርጋለሁ? አጠፋለሁ ይላል። የአስተዋዮች ቁጥር 18 ማለት ነው በቆሮንቶስ ላይ ያለው የአስተዋዮችን ማስተዋል ምን አደርጋለሁ? እጥላለሁ። የጠቢበኞችንና የአዋቂዎችን ጥበብ ምን አደርገዋለሁ? አጠፋዋለሁ። ማለት ዋናውን ጥበብ በመግለጥ የነሱን ጥበብ ከንቱ አደርገዋለሁ። ይሄ ብቻ ደግሞ አይደለም። የአስተዋዮችን ማስተዋል ማንም ሊረዳ የማይችለውን በሚያስተውሉ ይሄ ጥበብ በተገለጠባቸው ለምንም በማይጠቅሙ ላይ በመገለጥ አስተዋዮችንም ደግሞ አስተዋላቸውን እጥለዋለሁ ይላል። እንግዲህ እየተንደረደርኩ ነው። ጠቢብ፣ ፈላስፋ፣ ሊቅ እናውቃለን የሚሉ በዚያም የሚመረቁ አሉ። ለምሳሌ እረኞች የበራላቸው የቤተ መቅደስ ሰዎች ያልበራላቸው ነው መሲህ። ዘመኑን በጥንቃቄ የሚጽፉና የሚመረምሩ የማያውቁት ከብት እየጠበቁ የሚያድሩ የሚበራላቸው። ለእኛም ንገረን እንሰግድለታለን ሲል ለተመራ ለበራለት ለተገለጠለት የሚታወቅ ሲሆን ላልተገለጠለት ግን ደግሞ ፖዚሽን ላይ ላሉ ዘመንን ለሚመረምሩ ደግሞ የማይበራ ብርሃን ነው። ለምንድን ነው እንዲህ የምትለው ካላችሁኝ መጽሐፍ እወቁ ወዳለን ሐሳብ እንድመጣ ነው። ምንድነው የምናውቀው? የሆነ ነገር አለ፣ የተሰራ ስራ አለ፣ የተገለጠ ምስጢር አለ፣ የበራ ብርሃን አለ። የተገለጠው ብርሃን በምድሪቷ ወክ እያደረገ ነው። በተገለጠ ጊዜ ግን በሚያውቀው ህዝብ ባልተረዳው ህዝብ መሃል ጥበብ ተገልጧል። በትክክል አንተማ ብለው የተረዱት በሌሉበት ምድር ላይ ተወልዶ በመስቀል ላይ እስኪሰቀል እሱ ብቻ ደግሞ አይደለም እስኪያርግ ድረስ ስለ ማንነቱ በጥንቃቄ የገባው ሰው ማንም አልነበረም። ማንም ጠቢብ ወይም በዚህ ምድር ያለ እርሱን ያወቀው ከቶ ይላል የቅድሙ ቃል። የሚያውቀው የለም። ሲወለድ አርግዛ ስትታይ እኮ መሲህን ጸነሰች ያሉት ለበራላቸው ብቻ እንጂ ለሰፈር ሰዎች አትታወቅም። ጀመርኩ የሰፈር ሰው እንደ ማንኛውም ሴት እንደ ጸነሰች እንጂ መሲህን እንደ ጸነሰች አያውቅም። እነሱም አሜን ብለው ተቀበለው እንጂ አያውቁም ነበር። እናትየውም ብትሆን ይሁንልኝ ብላ የተቀበለችው ነው። አባትየውማ ትቶ ሊሄድ ነበር። የልትሄድ ነው ብሎ መልአክ መልሶት ነው እንጂ እሱም አያውቅም ነበር። ከቤታቸው ከቤቱ ሰዎች ጀምሮ ኢየሱስን ማንም ሰው አያውቀው። በወጣ በገባበት በትምህርቱ አንዳንዶቹ ይዙታል፣ ራስህን ይሉታል። ገና በ12 ዓመቱ ሙቅ መቅደስ በተገኘ ጊዜ በአባቴ ቤት እንደሆነ ለምን አታውቁም ሲል የተናገረው ነገር ምንድን ነው ብላ በልቧ ጠበቀች፣ አላወቀችም። ይዘውት ሄዱ። 30 ዓመት ሞልቶት ወደ ዮሐንስ ሲመጣ እኔም አላውቀውም ነበር አይልም ብለዋል። 3:18 ማቴዎስ ወንጌል። ያክስቱ ልጅ እኮ ነው ግን አያውቀውም። ኢየሱስን የሚያውቅ ማንም የለም። የዓለምን ኃጢአት ሲል ገልጦልኝ እንጂ አውቄው አይደለም። ትመጣለህ የተባለውን የተረዳሁትን አወራሁ እንጂ መልኩን እያወቅኩ እንዴት እንዳደገ የሰፈር እያለ እንዳለ እየተረዳው አይደለም። አላውቀውም።
በወጣ በገባበት ላይ በትምህርቱ ላይ ነገሩን የሚያጣምሙት ራሱን የማን ልጅ አደረገ እያሉ ነው። ማንም ያወቀው የለም። እኔ ማን ነኝ ሲል እንደማያውቁት ያውቃል። አንዱ ድንገት ሲመልስ የነገረው ጎበዝ አስተውለሃል አይደለም ያለው አባቴ ነው አለው እንጂ ይገርምሃል አካሄዴን አይታውቀኛል ያለው ማን ነው? በማያውቀው ህዝብ መሃል ለሚያውቀው ህዝብ ሞተ። ኢየሱስ ሚስጥር ነው። እየተናገረ እያለ አንድ ጊዜ ናና ጌታ ብሎ ከመድረክ ስቦ ወስዶ ምን እያልክ ነው? ይሄማ አይሆንም፣ አትሞትም፣ እኛ እያለን አንተ አትሞትም፣ እኛን ገድሎ ይግደሉ እንጂ ብሎ እነ ጴጥሮስ ሲያደርጉት አውቀውት ይመስላችኋል? አልቃሾቹ የገባቸው ነው የሚመስሉት። አልቃሽን ተስፋ ያስቆርጣል ለራሳቸው አልቅሱ ብሎ ይገርማል። በስሱም ቢሆን ያወቁት በርቶላቸው እንጂ አውቀውት አይደለም። እሱ ራሱ መስቀል ላይ ሆኖ አባት ሆይ የሚያደርጉትን ጴጥሮስ ይህን እውነት ሲመሰክር እሱ ራሱ ሐዋርያት ሥራ ከመንፈስ ቅዱስ መውረድ በኋላ አውቀውትስ ቢሆን ኖሮ የክብርን ጌታ አባቶቻችሁ ሰቅለው ገደሉት አለ። ይሄ ሁሉ ሲሆን ኢየሱስን ያወቀው የለም። ወቦሌሶ ይሰማል ወይ? ኢየሱስ አይታወቅም። ስለ ኢየሱስ ማስተርስ የሚሰሩ አሉ። አሁን በአዲስ ኪዳን ላይ ፒኤችዲ የሚይዙ ሰዎች አሉ፣ ግን አያውቁትም። አይገርም? ኢየሱስ እግዚአብሔር ስለሆነ ማንም አያውቀው። በቃ አያውቀው። ኢየሱስን የሚያውቅ የለም። ለእኔ ስትለው የሚል የለም። አይገርምም? እኛም አላከበርነውም ይላል። እንደተቸገረም እንደተቀሰፈም ቆጠር ነው። ይገባ ነበር አልነው። ኃጢአት ነው እንደዚህ ያሰቀለ። አላከበርነውም። እኛ ገና በዛኛውም ኪዳን ተጽፎለታል። አላወቅም። እንዳውም ይገባው ነበር አለ። እኛ ራሱ ኃጢአቱ ነው ይህን ያደረገበት አለው። እሱም በሸላቾች ፊት ዝም እንደሚል በግ አፉንም አልከፈተም። እንድፈታ እኮ በእጄ ስልጣን እንዳለ ታውቃለህ ብሎ በጥፊ መታው ይላል። እኔ ልፈታህም ልገልህም እችላለሁ አሉ። ላስርህም ልፈታህም እችላለሁ። ኢየሱስ ያን ጊዜ ቀና ብሎ ከላይ ካልተሰጠው በቀር ማንም በእኔ ላይ ስልጣን። አይገርማችሁ? ኢየሱስ የተንገላታው ላልተረዳው ህዝብ ነው። እንዴት ከባድ ነው። ጎሽ ቴንኪዩ በማይል ፊት ለዛ ሰው የመጨረሻን ዋጋ መክፈል። ከዚህ የሚበልጥ ፍቅር ለማንም። ሃይማኖተኞች ዛሬ ስለዚህ እውነት ብዙ ቢሉ እንዳይገርማችሁ ስለማያውቁት። አይታወቅም። ሲሞትም የተረዳው የለም። ሲነሳም ተነስቷል ተብሎ እነ ጴጥሮስ ተጠርተው መጥተው መቃብሩን አተውት የለም ብለው ወደ ቤታቸው ሄዱ ነው የሚለው። ለእኔ ሲል ተነሳ ያለ ማንም የለም። ዋው! አብ ሚስጥሩን ወደ ምድር ልኮት ይህን ሚስጥር ማንም ሊያውቀው አልቻለም። ሚስጥር በከንቱ አይታወቅም። የአብ ሚስጥር ነው ኢየሱስ። ማንም ሊያውቀው ብቻውን ተንገላታ፣ የሚያግዘው ሳይኖር። ረጂ እንኳን ሲያስፈልገው መላእክት ነበር የሚያግዙት። ማንም አይረዳው ነበር፣ አያውቀው። እንዴት የሰፈር ሰው ያደርጉት እንደነበር ታውቃላችሁ? እንጀራ ሊገዙ ሄደው ከሴት ጋር እየተነጋገረ ቆመው መጡ። እንዴ ከሴት ጋር ይነጋገራል
አሉት። አራቱ ወንጌላት ላይ የምታዩት ከባዱ ፈተና እርሱን ማን እንደሆነ አለማወቅ ላይ ነው። ትንንሽ ብርሃን ብቅ ያለላቸውን ቀጥታ እነሱን ከመንፈስ ቅዱስ ወይም ከእግዚአብሔር ጋር አገናኝቶ ነው የመለሰው። በቃ እርሱ አይታወቅም። በቃ እንዲህ እኮ ነው። በቃ ሃይማኖት እኮ እንዲህ ነው። አይገርምም? ሃይማኖት እኮ ኢየሱስን አያውቅም። ዓለም በጥበቧ እኮ አታውቀውም። ወቅ አርጎ ፍቅር በእነሱ መሃል አያውቁትም። ስለ እነሱ የተገረፈ ማንም ሰው ለእኔ ነው የሚለው ማንም ሰው አልነበረ። አያውቁትም። በቃ ሰማይ ምስጢር ነው። አንተ አናውቀው። ያላከበር ነው ስላላወቅ ነው። እኛም አላከበር ነው። ኢየሱስ ግን አንድ ጊዜ አንድ ምስጢር አወራ። እችን አውርቼ መክፈቻውን ዛሬ ጨርሳለሁ። ይሄን አውርቼ በቃ ምስጢር እንደሆነ እንዳላወቁት እንደሚያውቅ ስለሚያውቅ ዝግ እንደሆነ ማንም እንዳልተረዳውም እያወቀ አንድ ነገር ግን አላቸው። ዮሐንስ ወንጌል ምዕራፍ 16 ግን ለማያውቁት ብዙ ዋጋ መክፈል እንዴት ከባድ ነው። የተወደድኩበት ልኩ አይገርምም? ንገሩኝ እስቲ። አንዳንዴ እኮ ያደረጋችሁትን ካደረጋችሁ በኋላ እኮ እንዳደረጋችሁ ሰው እንዲያውቅ ትፈልጋላችሁ። ይሄ ጤንነትም ልክም ነው። እርሱን የዚህች ምድር ጥበብ አታውቀው። የኔ አምላክ እሱን ሃይማኖተኞች አያውቁትም። እሱ ግርታ ነው ለሃይማኖት ሰዎች። ዮሐንስ ወንጌል ምዕራፍ 1 ቁጥር 18 አካባቢ መጥተው ዮሐንስን ማን አንተ ያሉት የምኩራብ ሰዎች ልከውት ነው። ሃይማኖተኞች ናቸው። ማን አንተ? ማነህ? ንገረን። ግር ስላለን ነው። ግር አለን። ማን አንተ አሉት። ግር ብሎናል። ለምን? መሲሁ ትሆን? ነብዩ ነህ? ሁዋሪው ሃይማኖተኞች ነው እንደ ጠየቁት። ዛሬም እንዲሁ ግር እንዳላቸው ናቸው። እሱ ይበራላቸው ነበር እኛን የሚያውቁት። አልተቀበሉትምና አያውቁትም። ስለዚህ መንፈሳውያንንም አያውቋቸውምና በመንፈሳውያን ሰዎች ይመረመራሉ እንጂ መንፈሳውያንን መመርመር አይችሉም። ኢየሱስ በዚህ ሁኔታ ሆኖ ነው አንድ ነገር ልንገራችሁ አለ። ይሄ ቃል ዮሐንስ ወንጌል ምዕራፍ 16 ቁጥር 1 ከእናንተ ጋር ስለነበርኩ በመጀመሪያ ይህን አልነገርኳችሁም ይላል። ከማን ጋር ስለነበርኩ መልሱልኝ እንጂ 3 ዓመት ተኩል ከማን ጋር ነበርኩ? ከእናንተ ጋር ነበርኩ። ስወጣ ነበር፣ ስገባ ነበር። አሁንም አወራላችሁ እስከ ዛሬ አልነገርኳችሁም ነው አለ። እስከ ዛሬ አልነገርኳችሁ ከእናንተ ጋር ነበርኩና አላወራሁላችሁ። አሁን ግን ሊሄድ ስለሆነ አንድ ነገር ልንገራችሁ አለ። አንድ የማይገባቸውን ቃል ነገራቸው። ምን ብሎ? ቢሄድ ይሻላል አለ። ምን ማለት ነው? ቢሄድ ይሻላል። ቶሎ ቢሄድ ነው የሚሻለው። ለምን? እስካሁን አላወቃችሁኝም። እስካሁን አልበራሁላችሁ። ልሂድ ቶሎ። ለምን? የሚመጣ አለ፣ ስለ እኔ የሚያወራ እኔን የሚያብራራላችሁ ስላለ ልሂድ። እሺ ቶሎ ልሂድ፣ ቶሎ ልሂድ። ከዚህ በኋላ ብቆይ አታውቁኝም። ከሄድኩ ግን የሚመጣ አለ፣ እኔን መግለጥ የሚችል
የእግዚአብሔርን ጥልቅ ነገር የሚመረምር የእግዚአብሔርን ጥልቅ የሚያውቅ እኔን አብሬያችሁ 6 ዓመት 7 ዓመትን ብቆይ እኔ ካልከበርኩ የሚመጣ የለም አለ። ኢየሱስ አልከበረምና ዮሐንስ ወንጌል ምዕራፍ 7 ቁጥር 39 ላይ መንፈስ ቅዱስ አልወረደም ነበር። ያጨበጨበለት ሳይኖር ኢየሱስ ጨረሰ። ቴንኪው ያለው ሳይኖር ኢየሱስ ጨረሰ። ተፈጸመ አለ በመስቀል ላይ። ደመናም ልትሰውረው ጥቂት እስኪቀረው እስከዛሬ ደበኳችሁን ሚስጥር ልንገራችሁ፣ እኔን ነጋሪ ያስፈልጋችኋል አለ። እኔን ገላጭ ያስፈልጋችኋል። አይ ኢየሱስ፣ አይ ኢየሱስ ሳይጨበጨበለት ሄደ። ማህበሩ እልል ሳይልለት ጉባኤ ሳይሰበሰብለት ሄደ። በሰው ፊት ከነበረው መቀበልና ጭብጨባ ይልቅ ግን አብ በቀደመው ክብሩ አከበረው። 17 ላይ ጸለየ። ዓለም ሳይፈጠር በነበረኝ ክብር አክብረኝ ብሎ የጸለየውን ጸሎት ኢየሱስም ከጨረሰ በኋላ ሊከብር ወደ ሰማይ ሲሄድ መላእክቶች በታላቅ ደስታ ተቀብለውታል። ምድር ግን አታውቀውም ነበር። እኔም አላውቅህም አንተ፣ እኔም አላውቅህም። ይሄ የኛ ማህበር፣ ይሄ የጴንጤው ማህበር፣ ይሄ ዳግም የተወለደው የኢቫንጀሊካል ማህበር የተፈጠረው በሃይማኖት በኩል አይደለም። ሃይማኖትማ ነበረ መሲሁ በአካል በሚመላለስበት ጊዜ ስለሱ መረጃ አለን የሚሉ ናቸው። የገፋው ሃይማኖት ነው። ካልበራልህ ገፊው ነህ። ዛሬ ድረስ ኢየሱስ በሰዎች ሕይወት ይሰደዳል። ዛሬ ድረስ በሃይማኖተኞች ደጁን ተወና እስከ ዛሬ አልነገርኳችሁም፣ አሁን ግን ልንገራችሁ። ኑዛዜ አይመስልም። ምክንያቱም ከዚህ ቃል በኋላ ተይዟል፣ ተገርፏል፣ ተሰቀለ፣ ሞተ አይደል? ከዚህ በኋላ አይደል? ከዮሐንስ ወንጌል ምዕራፍ 16 በኋላ አለቀ። 17 ላይ የጸሎት ምዕራፍ ነው። 18 ተይዟል ጲላጦስ እጅ፣ 19 ተሰቀለ፣ 20 ተቀበረ፣ 21 ተነሳ አይደል? ይሄ ኑዛዜ ነው። ኑዛዜ ከባድ ነው። ለተናዛዡ ረፍት ቢሆንም ለሚሰማ ሰው ጭንቅ ነው። እየጻፈ እያለቀሰ ነው የሚጽፈው። ኦኬ፣ ዛሬ አሁን ብታለቅሱ ወግ ነው። ኑዛዜ ነው ማውራው። ኑዛዜ ላይ ምን አልክ ጌታ ሆይ? የት ልትሄድ ነው? አትሂድ፣ እዚሁን የሚባልበት ሰዓት ላይ ነው። ኢየሱስ ቢሄድ ነው የሚሻለው፣ ቢሄድ ይሻላል። እስከ ዛሬ አልነገርኳችሁ። የሚመጣ አለ ሌላ። እስቲ ጉባኤው ሌላ ይበላ እንዴ! ሌላ ልክ እንደኔ ማለት ነው። ፈጣሪ የሆነ ማለት ነው። ስላሴን ማውራቱ ነው። ሌላ አጽናኝ ይመጣል። በመጣ ጊዜ የሚሰራውን ሳምንት እናወራዋለን። ግን ይመጣል። ሲመጣ የሚመጣው እርሱ ምስጢርን የሚገልጥ
የእግዚአብሔርን ጥልቅ የሚያውቅ የዓለምን ጥበብ ከንቱ የሚያደርገውን የአብን ምስጢር ለፍጥረት የሚገልጥ ትምህርቱ እኔ የሆንኩለት ከእኔ ያለውን ወስዶ የሚነግር መምህር ይመጣል። አስተማሪ፣ መሪ፣ ገላጭ። በተለይ የእግዚአብሔርን ምስጢር ሊያወራችሁ ሹክ ሊላችሁ አጽናኑ ይላል ኢሳይያስ 40 ሕዝቤን አጽናኑ፣ ለኢየሩሳሌም ሂዱና ንገሩ፣ ለልቧ ተናገሩ። የልብ ምስጢር ትንቢታዊ ቃል ነው። ያ ቃል አንተ ይህ ምስጢር ለጆሮ ቢሆን ኖሮ አብረውኝ ያሉ አልሰሙም ይላል ጳውሎስ። ሁላችን ወደቅን፣ ግን አብረውኝ ያሉ አልሰሙም ይላል። ይህ ምስጢር ነው። ይህን ምስጢር ነጋሪ የእግዚአብሔርን ጥልቅ የሚያውቅ እግዚአብሔር ብቻ ነው። እርሱም እግዚአብሔር መንፈስ ቅዱስ ይባላል። የምስጢር ጮክ ብሎ አይወራም። የምስራች ሆኖ ለፍጥረት ሁሉ ቢወራም ለግል ነው። በግል ነው ብርሃን፣ በግል ነው መረዳት፣ በግል ነው የእግዚአብሔር ኃይል፣ በግል ነው መነካካት፣ በግል ነው ኢንካውንተሩ፣ በግል ነው። በግል ምስጢር ነው። ይህንን ምስጢር የሚነግር መንፈስ ቅዱስ ይባላል። ምስጢር ገላጭ በሰማይ ውስጥ አለ ዳንኤል። ምስጢር ነው። ኢየሱስ ምስጢር ነው። ይህ ምስጢር ግን የነበርክበትን ታሪክ የሚቀይር ምስጢር፣ ይህ ምስጢር የነበረውን ታሪክን የሚበጥስ ምስጢር፣ የሰማይ ብርሃን፣ የሰማይ እውቀት ስለ አብ፣ ስለ ወልድ፣ ስለ መንፈስ ቅዱስ እንድትረዳ ሰማያዊ ጥበብ፣ ሰማያዊ እውቀት፣ መለኮታዊ መረዳት ምስጢር ነው። ምስጢርነቱ የሚገለጠው ግን ምስጢር እንዲገልጥ እድልም ማንዴትም ባለው ምን ማለት መሰለ፣ በአንተ ልብ ውስጥ ያለውን ማን ነው የሚያውቀው? አንተ ብቻ ነው የምታውቀው። የጌታ ልብ ማን አውቆት የሚል ቃል ቀደም አነበብን። ማን ያውቃል የጌታ ልብ? ንገረኝ። ማን ጎበዝ ነው? እኛ መሃል ማን ጎበዝ ነው? ውስጥም ውጭም ያለ ማንም ጎበዝ የጌታ ልብ እንኳን የጌታ ልብ ልታውቁ ልቤን ከኔ በቀር ልቤን ማንም አያውቅም። የእግዚአብሔርን ልብ ከእግዚአብሔር በቀር ማንም። ትሪኒቲን እያስተማርኳችሁ ነው እግረ መንገዴን። ማን ያውቀዋል እግዚአብሔርን? ህልመኛ ተው እባክህ። ባለራይ የሰማውን ነው እንጂ የሚያወራልህ። ማንስ ቀርቦት፣ ማንስ ተጠግቶት፣ ማንስ አውቆት እሱን መናገር ይችላል? በጌታ ቀን በምን ነበርኩ አለ? በመንፈስ ነበርኩ ተገለጠልኝ ሲል እንደ ሞተ ሰው የጣለው በመንፈስ ያንን እውቀት ማን ስለገለጠለት ነው? መንፈስ ቅዱስ ኢየሱስን በአብ ቀኝ ገለጠለት። እንደ ሞተ ሰው የጣለው እንኳን የእግዚአብሔር ልብ የግለሰብን ልብ አታውቁ። ሄሎ ማንም ይህን አያውቅም። ምክንያቱም መንፈስም የእግዚአብሔርን ጥልቅ ነገር ሁሉን ይመረምራል። መሰረታዊ ትምህርት ነው እየተማማርን ያለ ነው። ከኔ ጋር ናችሁ? በጣም መሰረታዊ እውቀት ነው። አይገርምም? ይህንን ምስጢር ሹክ ሊል መንፈስ ቅዱስ ከሰማይ ወረደ። ኢየሱስ ሲከብር እሱ ወረደ። ሊሰርጽ ወረደ ወደ ሰው ልብ፣ ሊናገር
ይህንን ምስጢር ወዲያው መንፈስ ቅዱስ ሰው ላይ እንደመጣ የምታውቀው ሰውየው ወዲያው እኔም ማረባ ከንቱ ነበርኩ ወዮ እኔ እኮ እያለ ወዲያው ደግሞ ኢየሱስ መጣ ኢየሱስ ይላል ሰው ኢየሱስ ምልክቱ መንፈስ ቅዱስ ለግለሰቡ ምስጢር የጉባኤ ጮሆ ኦንላይንም ሆናችሁ ያላችሁ የጻፋችሁ የእግዚአብሔር መንፈስ ስላላችሁ ጩሁና እስቲ የእግዚአብሔር መንፈስ በሉ። የእግዚአብሔር መንፈስ ይህ መንፈስ ምስጢር ገላጭ የሰማይን አዋቂ የሰማይን አውሬ ነው። ላልበራለት ሰው ምስጢር ነው። ሰማይ አሁንም ዝግ ነው። ተወልዶ ለመጣበት ማህበረሰብ ጭምር ኢየሱስ እስከ ዛሬ ድረስ ምስጢር ነው። ለሃይማኖተኞች ኢየሱስ ዛሬም ምስጢር ነው። ላልበራላቸው ዛሬም ምስጢር ነው። እኛስ አየህ ልንክደው አንችልም። ይሄንን የበራው አይኔ ላይ አይደለም ልቤ ላይ ነው የበራውና ይሄ ልቤ ላይ የበራውን ብርሃን የሆነልኝን ማን ያውራ? ጳውሎስ እንዲህ አለ፣ እንዲያው ከእግዚአብሔር የሆነልንን እናውቅ ዘንድ የእግዚአብሔርን መንፈስ እንጂ የዓለምን መንፈስ አልተቀበልንም። የእግዚአብሔርን መንፈስ የተቀበልነው አለ ከእግዚአብሔር ዘንድ የሆነልንን እንድናውቅ፣ ምን እንደተደረገልኝ ሊነግረኝ፣ ምን እንደሚጠብቀኝ ሊነግረኝ፣ እንዴት እንደምኖር ሊመራኝ፣ የሰማይን ጥልቅ የአብን ልጅ ፍጹሙን ሰው ፍጹሙን አምላክ ኢየሱስን ሊያወራኝ፣ የተሰራልኝን ስራ ላቤን ጉልበቴን ሃይማኖታዊ ልምምዴን ያልጠየቀ እንዲያው የሆነልኝን ሊነግረኝ መንፈስ ቅዱስን። ፍልስፍናና ሃይማኖት አራማጅ አይደለንም እኛ። ይሄ የሰማይ ምስጢር በመንፈስ ቅዱስ በኩል የበራልን። ግን ይህንን የሚያክል ምስጢሩን ቢያንስ ለመመራመር ደፈር ወዳሉት ለምን አልመጣም? እነሱን ጭምር ሊያሳፍር ወደ የመጠጥ ቤት፣ ወደ የጫት ተራ፣ ወደ የሃይማኖት ቤት፣ ወደ ጠፋው በግ ኢየሱስ በመንፈስም ሐሴት አደረገ ይላል ኢየሱስ። ከዛስ እግዚአብሔር ሆይ አባት ሆይ ከጠቢባንና ከአስተዋዮች ሰውረህ ለእነዚህ ለሕፃናት ስለገለጥክላቸው። ኢየሱስ ጠቢባን አይገልጡትም፣ አስተዋይ የሚባሉ ለምንም የማይጠቅም የነበረውን ሰውዬ ይህን የእግዚአብሔር ጥበብ እሱ ስታቅ ሲበራልህ ኢየሱስ ማን እንደሆነ ስታቀው ኢየሱስ በልቡ ሐሴት አወቀች ይላል። አወቀኝ እንደ ሞትኩለት ተረዳኝ ይላል። የመንፈስ ቅዱስ ሐሴት፣ የልጁ ሐሴት፣ የኢየሱስ ክርስቶስ ሐሴት ነኝ እኔ ሐሴት ነኝ። ጩሁና አሜን በሉ በኢየሱስ ሐሴት። የእግዚአብሔር ሐሴት የተቀበልነው መንፈስ ዓለማዊነትን የሚያስክድ የተባረከው ተስፋችንን እንድንጠብቅ የሚያደርግ ጩህና አሜን በለኝ በኢየሱስም። እኛ ቤት ዓለም ዋጋ የሌላት የዓለም ጥበብ ከንቱ የሆነው በተቀበልነው መንፈስ በኩል የእግዚአብሔር ጥበብ በርቶልናል። የበራልኝ ያ ጥበብ የዓለማዊነት ነገር ከንቱ እንደሆነ የተራገፈ የማይጠቅም የማይረባ እንደሆነ እንድቆጥር ያደረገኝ የተቀበልኩት መንፈስ ነው። ክብደት ይጀምራል። አሁን መንፈሳዊ ክብደት ይመጣል። አሁን
ኢንጂሰስ ኔም ክብደት ይጀምራለሁ። በአገልጋዮች መሃል ክብደት ይሆናለሁ። ዓለማዊነትን በቋሚነት የሚንቅ ስላልተቀበለው የማያውቀው በተቀበለው መንፈስ ቅዱስ በኩል የእግዚአብሔርን ጥበብ ምስጢር የሆነውን ክርስቶስን በእርሱ ላይ ያው